አንበሳ አፉን አስይዛለሁ ብዬ በሰጠው ይሄ ውጦዝም ይሄ ካዲ አንበሳዬንም ሽክ አድርጎ በልቶ መርዚ ብላና ሲሰድበኝ አደረ። አይገርምክም? ቶላዬ ሲሰድብ አደረብኝ ቶላዬ አንበሳዬንም ሽክ አድርጎ ወይ ሳሚዬ እኔ እናት የህይወት ጋላሪሽ ይሞላ። ሌላ ምን እልሻለሁ? መድኃኒዓለም የህይወት ጋላሪሽን ይሙላው። ጡትሽ ታየ በሻይ ነክረ ብላው። ጡቴ ታየ በሻይ ነክረ ብላው አባቴ። እና ምን ላርገው የታየ እንደሆነ ምን ላርገው የኔ አባት? በሻይ ነክር አርገ ብላው። አዎ ቶላዬ ወሬን አስጠፋኝ የኔ አባት። ያውልህ ያቺን አንበሳ ስንት ቀን ራሱ ወደ 40 ቃሪያ እያስበላኝ የለቃቀምኳት ሳንቲም ነች እኮ። አንዴ ጭንቅላቴ ላይ በናስር ስም በሐምዛ ስም በመገርሳ ስም ስበሪ እያለ እንቁላል ሲያስጨፈልቀኝ ያስከረማትን ያቺን አንበሳ ይሁን እስቲ አላዋረደውም ብዬ ማሚ ግን ይመችክ። በዚህ አጋጣሚ ማሚ ፕሬዝዳንት እኮ ነቃ። ትላንትና ሙባረክ አፉን ከፍቶ የኢትዮጵያ ጌመር እንዳለ ሲጠብቅ ሙባረክ ማለት ነው ይልልኛል ብሎ ይሄን ብላ አሉት ሙቤ ትላንትና። ይመቻችሁ። ጆን ዳንኤል ይመችክ። አዎ ኤርሜችዲ ይመችክ። አዎ ዲቦዬ ይመችሽ። አዎ ማሜ ይመችክ። ይሄን ብላ አላችሁት ሙባረክ። እዳችሁ ለኔ ተረፈ። አዎ ባይዘው ሙባረክ መሳደብ እኮ አይጠበቅብክም። የሁሉንም ሰብስቤ ነው የሰጠውክ። አዎ የሁሉንም በአምስት ሺህ ራሱ ብታባዛው መቼም መጥቶ አንበሳ አይሰጡክም። ፍላይት ጀት ሞተር ምናምን ነው። እኔ አንድ ላይ ሰብስቤ የሁሉንም አንድ አንበሳ ሰጠውክ። ምን አድርጉ ነው የምትለን የኔ ፍቅር ሳምዬ? ቴንኪው ሰውዬ። ምን አድርጉ ነው የምትለን? ሌሊቱን ሙሉ ስትሰድበን አደርክ። ሌሊቱን ሙሉ ጌመር የተባለ እንዳልቀረህም እንዴ አንተ በየሆነ ጊዜ ተነስተህ እንትን ታደርጋለህና እኛ ግዴታ አለብን እንዴ? ሙባረክ ተው እንጂ እግዚአብሔር እንዴ ፌር እንሁን እንጂ ሙቤ ደስ አይልም። ወይ ማዜን ቤት ታውቂዋለሽ እንዴ? ቴንኪው እናመሰግናለን። አይገባም ነበር ተቸገርሽ፣ አስቸገርንሽ ማዜ። ቤቱ የጠፋብሽ መስሎን ነበር። ለካ ታውቂዋለሽ። ተቸገርሽ ማሪ። አትቸገሪ ማዚ፣ አያስፈልግም አትቸገሪ። ቴንኪው ቆረን ስሙ ለሊቱ ሙሉ ሲሰድበን አደረኩ። ለመሆኑ ሰምታችኋል? እኔስ እሺ አንበሳዬ ሰጥቼ የተሰደብኩኝ ምን? ቆይ ስማማ ልንገርክ አንተ ቶላ። በጠዋት ደግሞ ምን አርጊ? ሰውየውማ ፍቅር ይዞታል መሰለኝ። በጠዋት እንደ 9 ብር አህያ ተገልብጬ ተኝቼ በዚህ ሀገር 8 o'clock ከእንቅልፌ ደውሎ የቀሰቀሰኝ እሱ ነው። ምን ፈልጎ እንደሆነ እሱ መድኃኒዓለም ይወቅ። ከዛ ምን አልኩት? ወየ ሙቤ አልኩት። እኔ ሳነሳው ስልኩን ማለት ነው ሲሰድበኝ ነው እንግዲህ ያደረው። ከዛ ይደውልልኝ አልጨከንኩም። አነሳሁትና ወየ ሙቤ አልኩት። አዳምጡ። ወየ ሙቤ ስለው አንቺ አለኝ። ወይ አልኩት። ከእንቅልፍሽ ደውዬ ጌሙ ሰዓት ደርሷል ብዬ እኔ ቀስቅሽ የሻለ ሀቅ አለው እዚህ ጋር አስምሩልኝ። እዚህ ጋር ሙቤ ሀቅ አለው። ከእንቅልፌ የቀሰቀሰኝ ጌሙ ሰዓት ደርሷል ብሎ ሙቤ ነው ሀቅ አለው። እዚህ ጋር አስምሩ ጋይስ። እሱ ነው የቀሰቀሰኝ። ግንስ እኔ የት ሄድኩኝ? ታብታብ ላስደርግ ሰንሻይን ቤት። ቀስቃሽ ማን ነው? ሙባረክ ጌሙ ሰዓት ደርሷል ብሎ። እኔ የት ነኝ? ሰንሻይን ጋር። ሰንሻይን ገዝት ላይ ሆኜ 7 ደወለ። ውረጂ ሊለኝ ማለት ነው ሙቤ። ሰውዬ የ80 ባሌ ሆንክ መሰለክ እንደዚህ ጋር ጌም ስንጫወት ሲደውል ስዘጋበት በኋላ እንዳያችሁት ጌሙ ምንድነው አልተስተካከለም ነበረ። ምስቅልቁል ወጣ። ከዛ መጨረሻ ላይ ፊት ለፊት እኔ እና እሱ በጌም በኩል ተገናኝ ደስ ብሎታል እኮ ስላየኝ። ትላንትናውን ጌም አንጫወትም የሰሚራ እና የሰንሻይን ጌም ስለሆነ ዛሬን ለሰንሻይን እና ለሰሚራ እንስጥ ብዬ እኔ ፍቅሮቼ እሱ ገና ሊለምን ነበረ። ሰሚራን አሸቅሎ ከጨረሰ በኋላ እንደገና አዳሩን ደግሞ እሱ ገብቶ ሊለምን ነበር። እኔ ነኝ ያተረፍኳችሁ ትላንትና። እንዴ ነውር ነው። በሰሚራ ሸቅለክ እንደገና አንተ ገብተህ ለምነክ ይህን ህዝብ ባሉ ዲያስፖራውን ሆምለስ ሊያረጋችሁ ነው። ልንገራችሁ፣ እኔ ምን አገባኝ? ልንገራችሁ ብዬ ነው። ሙባረክ ታጥቆ የተነሳው ቶላዬ ሆምለስ ሊያረገው ነው ዲያስፖራው ሙባረክ። እሱ እዚህ ቂጡን ዘንበጥ እያደረገ ዱባይ ምድር ላይ ከዱባይ አጅማን ከአጅማን ሻርጃ
የሚነዳው መኪና ራሱ እኮ ቲክቶከር አይመስልም እኮ ምን ቀረው? የሚነዳው መኪና እኮ ምን ቀረው? እዚያ ሼዎቹ የሚነዱትን ሊሆን እኮ ሩብ ጉዳይ ነው የቀረው። ይሄ ዘንባጣ ቂጡን ዘንበጥ እያደረገ እና ምንድነው የተረገጥኩበት ምክንያት? ጠዋት ሲነግረኝ ምን አርጊ ነው የምትለኝ ሙባረክ? ሰው ያለውን ነው መጣሁኝ ያለኛ አንበሳ ሰጠው ስለው እዛ ዩኒቨርስ ሰጠሽ ብሎ ተቃጥሏል። ገባኝ ወዲያ። አንቺ ለመሆኑ ዜግነት ቀይረሻል እንዴ አለኝ። በቀይርስ ምን አባህ ልታመጣ ሙባረክ? አዎ ቀይሬም ሊሆን ይችላል። ምን ታውቃለህ ሙባረክ? እኔ አሁን ስንት ፓስፖርት ሆልደር እንደሆንኩ እኮ አታውቅም። አዎ እዚህ ከአንተ ጋር አንድ አበባ ስለምን በቃ ተራሰው አረከኝ ሙባረክ። በቃ ወዬ ባብዬ እኔ ጌታ አላየሁክም ነበር። ሰላም ነው እንዴት ነህ? ዲያስፖራ ሰላም ሳልል እያመለጡኝ ነው። ዲያስፖራ ሰላም ብያለሁ። በአጠቃላይ ሰላም ሳልላችሁ ወሬ ላይ ሆኜ ነው። ይቅርታ ወይ ባብዬ፣ ይቅርታ ባብዬ ሰላም ሳልልክ። አዎ እንደዚህ እኮ ብትለኝ አየው ነበር። እንዲህ እንዳሁኑ ሰላም ብትለኝ እንደ ሳምዬ፣ አሁን ሳምዬ ስትገባ ታውቃለች ሰላምታ እንዴት እንደሆነ። አዎ እንደዚህ አሁን እስከ አባት ስም ነው ጠርቼ ሰላም ምልክ ይታየኛል። ይሄ ነጭ ኮመንት ጠላው ባብዬ፣ አስጠልቶኝ ነው ነጭ ኮመንት። ባየው ራሱ አላነበውም አልፈዋለሁ። እና ፍቅር ነሽ የኔ አባት አንተ ማይ ላቭ ዩ ቴኒ ጌታ። ይገርማቸዋል አቶ ሙባረክ ላይ ነኝ ወይ ባብዬ? ይሄማ ወሬ አታውሪ ይመስላል። ይሄ ህዝቡን የወሬ ጥማቱን ቁርጥ ልታረገው ነው የሚመስለው። ሚውት እንዳያረጉ ከኔ አባት። ወሬ የጠማው ዲያስፖራ ነው አሁን በዚህ ሰዓት የሚገባው ስትረስ ያለበት። ሃኒ ላቭዬ እንዴት ነሽ? አዎ ስትረስ የያዘው ዲያስፖራ ነው አሁን በዚህ ሰዓት ያለውና የወሬ ጥማቱን በኪሲንግ ስታቋርጥ ሚውት እንዳያረጉክ ብዬ ነው። እና ሙቤ እስቲ ሜምበር ሁኑ። ምንድነው ስራችሁ? አንድ ኮይን ሜምበር መሆኛ ከሌላችሁ ምንድነው የምትሰሩት? እስቲ 1500 ሰዎች አንድ ሜምበር ሁኑ። ወሬውን ካፌ ላይ ሳልጨርሰው እኔም ቡናዬን ፉት ልበል እስከዛ እንዴ። እንደገባችሁ ነው እኮ ሜምበር የሚኮ ነው። ዘላችሁ ስገቡ ሜምበር ሁኑ። አዎ ወሬውን ሁላ አስጣፋብኝ እኮ በኪሲንግ የተረገመ ልጅ። ቀጠል ብሏል ሙባረክ። እናንተ ለኤርትራ ላይ ስልክ ደውሉ። ለኤርትራ እኔ የምለው ስለው ዜግነት እቀይራለሁ። ምን ታመጣለህ? ሁዋሪው ፈርስቶ ፎል ሙባረክ እንዴ ቂጥ ዘንበጥ ባረጉ መሰልክ እንዴ ሙባረክ? እንዴ ቅጥል ያደረገው ምን እንደሆነ ታውቃላችሁ ፍቅሮችዬ? እግዚአብሔርን ነው የምላችሁ፣ ውሸት አይደለም። ጌታ ከእንቅልፌ ቀሰቀሰኝ እሱ ነው። ተደዋወልንና ጌሙ ሰዓት 1 ሰዓት ሲቀረው ቀስቅሰኝ ደውልና ተባብለን በጊዜ በስልክ ተለያየን።